ሰላም እንዴት ናችሁ? ዛሬ ይሄኛውን ርዕስ ነው የምንመለከተው ሚን ሞድ ሜዲያን ኤንድ ሬንጅ ኦፍ ዴታ። ሚን ማለት ለምሳሌ የተወሰኑ ቁጥሮች ቢሰጡን እዚህ ጋር እነዚህ ቁጥሮች የእነዚህ ቁጥሮች አማካይ ምን ያህል ነው የሚለውን ለማወቅ ነው የሚረዳን። ለምሳሌ ተማሪዎች ክፍል ውስጥ የሚያገኙት ማርክ ይኖራል በፈተና ውጤት ማለት ነው። ስለዚህ እዛ ክፍል አማካኝ የፈተና ውጤት ምን ያህል ነው የሚለውን ለማወቅ የምንገልጽበት ወይም ለማሳየት የምንጠቀመው በዚህ ሚን በሚባለው ተርም ነው ማለት ነው። ፎርሙላው ባጭሩ ሚን ኢዝ ኢኳልስ ቱ ሰም ኦፍ ኦል ቫልዩስ የተሰጡን ቁጥሮች አጠቃላይ ድምር የነዚህ ማለት ነው ሲካፈል ለብዛታቸው ነው። ለምሳሌ እዚህ ጋር 5 ቁጥሮች አሉ። ብዛታቸው 5 ነው። ስለዚህ ለ5 ነው የምናካፍለው ማለት ነው። ባጭሩ ሚን ማለት የተሰጡን ቁጥሮች ድምር ሲካፈል ለብዛታቸው ማለት ነው። ኤክሰርሳይዝ 7.31 ላይ ያለውን ጥያቄ እንስራ። አንደኛውን ከሰራ ሌላውን አንተ ትሰራላችሁ የተደጋገመ ቁጥር ስለሆነ ማለት ነው። ለምሳሌ ኤ ላይ የተወሰኑ ቁጥሮች ተሰጥተዋል። ፋይንድ ዘ ሚን ነው የሚለው አማካኛቸው ምን ያህል ነው ማለት ነው። ሶ ሚን ማለት ባጭሩ አቨሬጅ ማለት ነው። አቨሬጅ ቫልዩ ስለዚህ አማካኝ ዋጋ ማለት ነው። ሶ የነዚህን ሚን የምንጠቀመው ሲምቦል ይሄ ነው። ሚን ማለት ኤክስ ሪፕሬዘንት የሚያደርገው የነዚህን ቁጥሮች ቫልዩ ነው እያንዳንዳቸው ማለት ነው። ስለዚህ እያንዳንዳቸው ማለት x1 ይሄ መጀመሪያው ማለት ነው x1 ነው ሲደመር x2 ሁለተኛው x2 ነው 14 እያለ እስከ 12 ድረስ ማለት ነው። ስንት ድረስ ማለት ነው x3 x4 x5 x6 x6 ድረስ ያሉትን ቁጥሮች እንደምርና ብዛታቸው 6 ስለሆነ ለ6 እናካፍላለን ማለት ነው። ስለዚህ እነዚህ ቁጥሮች አማካይ ይሄ ውጤት ይሆናል ማለት ነው። ለ6 እናካፍል የምናገኘው ውጤት 48 ሶስተኛ ይመጣል። ያው ስናቃልል ማለት ነው ሲምፕሊፋይ አድርገን ይሄ ደግሞ 16 ይመጣል። ስለዚህ የነዚህ ቁጥሮች አቨሬጅ አማካኝ ስንት ነው ማለት ነው 16 ነው ማለት ነው። ይሄኛውን ደግሞ ካየን ቢ እነዚህ ቁጥሮች ደምረን ለስንት ነው የምናካፍለው ለ 1 2 3 4 5 ለ5 ማለት ነው የምናካፍለው። question number 2 if the age of 8 students are given then find the mean of age of students። ስለዚህ ተማሪዎች እድሜያቸው ተሰጥቶናል። አማካኝ እድሜያቸው ስንት ነው ነው የነዚህ ተማሪዎች አማካኝ እድሜ ምን ያህል ነው ወይም average age ምን ያህል ነው። ሶ እድሜያቸውን ደምረን ብዛታቸው ማካፈል ነው ማለት ነው። ብዛታቸው 5 6 7 8 ናቸው። ስንደምራቸው 112 እናገኛለን። ብዛታቸው ስንት ነው 1 2 3 4 5 6 7 8 ነው። ለ8 ነው የምናካፍለው 14 ነው ማለት ነው። ስለዚህ average age ስንት ነው ማለት ነው 14 ነው ማለት ነው። four numbers is 70. Three of the numbers are 38, 85 and 60. Then find the value of the fourth number. አራት ቁጥሮች ተሰጥተውናል። ከአራቱ ሶስቱ እነዚህ ናቸው። የተጠየቅነው አራተኛው ቁጥር ምን ያህል ነው ወይም ስንት ነው። ሶ ይሄን ለማወቅ ሚን ማለት which is given this is a mean 70 is equals to የነዚህ ቁጥሮች ድምር 38 ሲደመር 85 ሲደመር 60 ሲደመር አራተኛው ቁጥር ኤን በለው ሲካፈል ብዛታቸው ስንት ነው? አራት ቁጥሮች ናቸው። 7 ይሰጠናል ማለት ነው። ስለዚህ ኤን ዋጋ ለመፈለግ ክሪስ ክሮስ ነው የምናደርገው ወይም ደግሞ ሁለቱን አቅጣጫ በአራት እናባዛለን። ይሄንን በአራት ይሄንን በአራት ስለዚህ ጋር 4 በ4 ይጣፋል።
4 ጊዜ 7 280 ነው። 280 የእነዚህ ቁጥሮች ድምር 83 ይሆናል ሲደመር ኤ። ስለዚህ ኤ ለማግኘት ከ280 ላይ 83 ነው የምንቀንሰው ማለት ነው። ስለዚህ ኤ ዋጋ ስንት ይሆናል ማለት ነው? አራተኛው ቁጥር 197 ማለት ነው። ይሄ ትክክል መሆኑን እርግጠኛ ለመሆን 197ን እዚህ ውስጥ አስገብተን ከደመርን በኋላ ለአራት ስናካፍል 70 ማግኘት አለብን። እሱን ቼክ አድርጉት እናንተ። በቀጣይ ደግሞ ስለ ሜዲያን ጥያቄዎችን እንሰራለን። እስከዛ በያላችሁበት ሰላም እንድትሆኑ እመኛለሁ። ቻው።